ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሐራ ስሙ ይሄንን ጉድ ላይክ በማድረግ ጀምሩ። ስሙ ትዝታውና ዘማርያም ቢገናኙ ማን የሚያሸንፍ ይመስልሻል? እኔ በቃለሁ እኔ በቃለሁ ሲፋራት ወንጌል እኮ በትህትና ነው የሚሰበከው። እሱ በተሳደበት አፉ ስለ ኢየሱስ ይነግረኛል። እኔ ድንግልም ማርያም ለማመስገን መጽሐፍ ቅዱስ አላነብም። የአምላክ እናት መሆኗ ሳመሰግን ኢየሱስ አምላኬ ከተቀየመኝ ይቀየመኝ፣ እንደ ጥፋትም ቢቆጠርብኝ ይቆጠርብኝ። ምን ይባላል አለ። ከዚህ በላይ ምን ማሳያ አለ? ድሮም ኢየሱስን እናውቃለን ከናንተ በፊት። በዚህ እድሜ የብልግና ቋንቋ፣ አሳፋሪ ንግግር በዚህ እድሜ። አሁን ከራሷ አምጥታ የተናገረችው ነገር እኮ አይደለም። ቁጭ አድርጎ ይህንን አስተምሮ ቪዲዮ መስራት፣ የእናንተን ብሶት በሷ በኩል መናገር አይከብድም? እናንተ ለፓስተር ትዝታው ሳሙኤል መናገር የምትፈልጉትን በሷ በኩል መናገር፣ በዚህ እድሜ ብልግና። ባልታዛር በጌታ በኢየሱስ ስም እርግጠኛ ነኝ ይሄንንማ እናትና አባት እንዲያረግ ይሄንን አራረግ በኢየሱስ ስም ያሳፍራል። የጥላቻና የብልግና ንግግር አስተምሮ ከዛ ቪዲዮ ማሰራት። እሷን ለማምለክ መጽሐፍ ቅዱስን ማንበብ አይጠበቅብኝም። ይሄው ይሄ ሰውዬ መቼም አያነብም። አሁን እቺ ልጅ መቼም አታነብም። ኦሬዲ በግምት ነው። በጌታ በኢየሱስ ስም ቅዱሱን ቃል ሳያጠኑ እንዲሁ ማምለክ። ነገ ተነስተ ዛፍ ማምለክ ትችላለች። ምን ችግር አለ? በግምት ነው። ዛፍ ለማምለክ ምንም ነገር እኔ ማንበብ አይጠበቅብኝም ማለት ትችላለች። የሆነ ድንጋይ ለማምለክ ምንም ማንበብ አይጠበቅብኝ። ይቻላል። ሳያነቡ የጀመሩት ነገር እኮ ይሄ ነው። በቃ እንደዚህ አይነት ቆሻሻና የወረደ ንግግር በዚች ሕፃን ፊት ስታወሩ ምንም አይነት እንትን አልተሰማችሁ? ለነገሩ ቅዱሱን ቃል አንብቦ የማያውቅ ሰው ለነገሩ መልካም ነገር የመናገር እድሉ ጠባብ ነው፣ የለውም ማለት ይቻላል። እናንተ መጽሐፍ ቅዱስን አንብባችሁ ቢሆን ኖሮ በልጅ ፊት እንደዚህ አይነት ወሬ አታወሩም ነበር። ተው፣ መንፈሳዊ ነገር እንዲሁ ስታስቡ ራሱ እንደዚህ አይነት ንግግር በልጅ ፊት አያስጠላ? አያችሁ፣ በጨለማ እጅ ስትመሩ እንደዚህ ነው። እናንተን እየነዳ ያለ ጨለማ ከሆነ እንደዚህ ነው። በቃ ምንም መልካም ነገር አትጠብቁ። ኢየሱስ ጌታ ነው፣ ብቻውን ያድናል። እናንተ ውስጥ የተፈጠረውን ብሶት በልጅ በኩል መምጣት ግን ጥሩ አይደለም፣ ያሳዝናል። መጽሐፍ ቅዱስን አንብቡ። ቅዱሱ ቃል ምን ይላል በሉ። ኢየሱስ ብቻውን ያድናል፣ ከጨለማ ያወጣል። እንወዳችኋለን። ኑ ወደ ኢየሱስ። እንደዚህ ወርዳችሁማ አትስሩ። ስሙ ይሄንን አማልዷል የሚለውን መካድ ተገቢ አይደለም። አሁን እንግዲህ ትባል ለዚህ ነው ከቤቱ ውስጥ ያመጣሁት ርዕሱን ከቤቱ ውስጥ። ይሄ ሁሉ መጽሐፍ ቤት ተቀምጦ እያለ እንዴት ነው ለምን ይሄን ትምህርት ልትቃወሙ የተነሳችሁት? ምክንያታችሁ ምንድነው? ወይን እምነቱን ክዳችሁት ከሆነ አንድ ፊቱን ይለይላችሁ፣ አለበለዚያም ደግሞ የቤተ ክርስቲያኒቷን ትምህርት እንደሌለ የመናፍቅ ትምህርት ጴንጤ የፈጠረው ትምህርት አድርጋችሁ መቃወሙን አቁሙ ነው። እነሱ ብቻ አይደለም፣ ብዙዎቻችን የነሱን ነው የምንከተለው። ለምን? ጳጳስ ነው። ጳጳስ ከተናገረ እግዚአብሔር ተናገረ። እውነት ነው ወይ? ይሄ አስተውል። ሁሉንም አሜን አሜን እያልን እየተከተልን ነው ችግር የተፈጠረው። ከየት አመጣው? ለምን ማለት መቻል አለብን። ሁሉ ሰው እኮ ቢጠይቅ፣ ለምሳሌ በእኔ ትምህርት ላይ ብዙ ተቃውሞ አለ አይደል? ትምህርቱን የሚቃወሙትም ሰዎች እናንተ ለምን ብላችሁ ታውቃላችሁ? ለምን? ምን ስለሆነ ነው የምትቃወመው? እስቲ አንተ የተቃወምክበት ምክንያቱ ምንድን ነው? እሱ የሚያስተምረው ሐሰት፣ አንተ የምትናገረው እውነት ለመሆኑ ምን ማስረጃ ታቀርባለህ ብላችሁ ታውቃላችሁ? እንደዛ ነው መሆን አለበት። እንዲህ ካዝናቸው ግድ ወደ መጻሕፍት ይመጣሉ። የነሱን ሐሰት በእናንተ ላይ መጫን አይችሉም። ከየት አመጣኸው? ይሄው በማስረጃ ነው ይሄ ያለው። እሺ ሐሰት ነው ካልክ፣ ይሄ ስህተት ነው ካል፣ አንተስ እውነቱን ንገረኝ በማስረጃ። እንዲህ ካለ አንደኛ በጎ ሰው በጎ ሕሊና ካለ ራሱን ሰብስቦ ወደ መጻሕፍት ዓለም ይገባል። ካልሆነም ደግሞ ሁለተኛ ፊት አይቆምም፣ ሐሜቱንም ያቆማል ካንተ ፊት ማለት ነው። ለምን ትጠይቀዋለህ? ለምታወራ ወሬ ማስረጃህን አምጣ ትለዋለህ። እንዲህ ባለመሆናችን እንደ ከብት ስለምንነዳ ነው ይሄ ሁሉ የሆነው። እንደ ከብት መነዳት ይቁም። ዛሬ የብርሃን ዘመን ነው። ዛሬ የእውቀት ዘመን ነው። ስለዚህ ወንጌልን ታጥቀን
ሁላችን በአማርኛ ነው አይደራንም እንዴ? በአማርኛ ታዲያ ከዚህ የወለጠ እነሱ በምን ቋንቋ ነው የሚነግሩን? ስለዚህ እንዲታቀቡ ለማሳሰብ ደስ አይልም። ክብር ለኢየሱስ ይሁን። በቃ ለምን ብላችሁ ጠይቁ። ሰዎች ያወሩትን ሙሉ አትስሙ። በኢየሱስ ስም የማንንም ወሬ ዝም ብላችሁ መዋጥ ይቅር። ለምን? እንዴት? ከየት መጣ? መጽሐፍ ምን ይላል? በቃ እንዲህ በሉ መልስ ታገኛላችሁ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። አረ ኢየሱስ የተባረከ ይሁን። እንደዚህ የተባረኩ ሰዎች እየመጡ ነው። ኢየሱስ ብቻውን ያድናል። ዝም ብሎ እንደ ከብት መነዳት በኢየሱስ ክርስቶስ ስም ያሳዝናል እኮ። ወንጌልን ገልጣችሁ አንብቡ። ያኔ እውነቱ የቱ እንደሆነ ታውቃላችሁ። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ስሙኝንም ከአህያ በምን ትለያላችሁ? ከአህያ በምን ትለያላችሁ? ምንድነው ደሞ አንተ? እኔም ራሴን ጨምሬ ነው በምን እለያለሁ? እናንተም ብቻ አይደለም። አረ ሸር አድርገው ሰው ይስማው። ክብር ለኢየሱስ ይሁን። ሼር አድርግ፣ ሰው ይስማ ይሄንን ጉድ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ተረት ገዳይ ነው። ኢየሱስ ግን ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ሰው ይሄንን ለመረዳዳት ያልፈለግ መልአክ ውሃን ቀሳቅሶ ፈወሰ። ለምን ገረመ? የነ ጴጥሮስ እኮ ጨርቃቸው ተወስዶ እኮ ይፈወስ ነበር ሰው። ትክክል። የጳውሎስ ጨርቅ የነ ጴጥሮስ ጥላቆስ ይፈውስ ነበር እኮ። ትክክል። አሁን ልምፈልገው ምንድነው የእግዚአብሔርን ስልጣን መሻማት ምንድነው? የእግዚአብሔርን ስልጣን መሻማት አይደለም። አንተ የሚመስላችሁ የሆነ ሰው ጨርቁ የጴጥሮስ ጨርቅ አድኗል ብለህ ስትል የጴጥሮስ ጨርቅ አዳናል እያልን አይደለም። የእግዚአብሔር ኃይል በጴጥሮስ ጨርቅ ላይ አድሮ አድኗል። እዚህ ጋር ግን የሚሰራ ስራ አለ እያልኩ ነው። እሱ ጋር ነው ችግር ያለው። ምን ሆነ መሰለህ አሁን እነሱ ወንደርፉል ቆንጆ ሀሳብ ነው ያመጣው። ለምሳሌ ምን ለማለት እንዳሰበ ገብቷቸዋል። ነካክቶ ሲመጣ እኮ ዝም ብሎ አይደል። የእግዚአብሔር ኃይል እዚህ አለ ነው። ራሱ በእጁ ሰርቶ ከዛ ኃይል አለ። የነ ጴጥሮስ ጨርቅ ፈወሰ አምጥቶ እዚህ ጋር ከስዕል ጋር አይገናኝም እኮ አይገናኝም። ሰው የማምለክ ሱስ፣ ፎቶ ቅርጻ ቅርጽ የማምለክ ሱስ በኢየሱስ ስም። አረ ኢየሱስ ያድናል። ብቻውን ሕይወት ይሰጣል። ፈዋሻችን እሱ ነው። ስሙን እንጠራለን፣ እንፈወሳለን። አለቀ። የሆነ ፎቶ አስቀምጠን እዚህ ውስጥ ኃይል ገብቶ ከዛ በኋላ ትራንስፈር። አረ ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙ ይንንም መሰመር የሚወዱ ግን መታዘዝ ማይወዱ፣ መስበክ የሚወዱ መታዘዝ ማይወዱ፣ ለመስሙርና ለትንቢት ለሚነገራቸው ለቸርቹ ለመድረኩ በጣም ቅርቦች፣ በልባቸው ግን ለእግዚአብሔር ሩቅ ሆነው የሚኖሩ ብዙ ሰዎች አሉ። ሳኦልን የሚመሳስሉ በአለባበስና በጦር አማርኛ ግን ሰውን የሚሸውዱ፣ በእግዚአብሔር ሐሳብ ፕሮግራም ግን ይቆሙ። እግዚአብሔርን ስማ። ለእግዚአብሔር በልብ የራካቱን ቅረበው። አሁን እግዚአብሔር ያጣው ምን አይነት ሰው ነው? የሚሰማውንና በልቡ ቀርቦ የሚኖርለትን ሰው ነው። ቅርበት። ከዚህ የተነሳ ናቋሉ እሱ አባብሎ ያመጣውን አጋግን ሳሙኤል ድው አድርጎ ገደለው። መስዋዕቱንም ይዞት በለው አለው። ይሄ ስብከት ሁላችንንም ጠቅላላ አድርጎ የሚገልጽ ነው። እዚህ ውስጥ አለን። መስበክ እንፈልጋለን፣ መዘመር እንፈልጋለን፣ ብዙ ነገር መናገር እንፈልጋለን። በቃ ከፊት ሆነን የሆነ ነገሮችን እንፈልጋለን። ለጌታስ፣ በጓዳስ፣ በግል ሕይወትስ? ጥያቄ ምልክት። እኔም ለራሴ መልሳለሁ፣ እናንተም ለራሳችሁ። ትክክለኛ መልስ ነው። ክብር ለኢየሱስ ይሁን። ስሙ ይንንም ንስሐ ግቡ ከጨለማ ወደ ብርሃን ተመለሱ የምትለዋ ይህ ንግግር የተሰማቸው ከቤተ ክርስቲያን መድረክ ሳትሆን በሚሊዮኖች ከሚያዩት የግራሚ የሽልማት መድረክ ላይ ነበር። በ2026 የግራሚ ሽልማት ስነ ስርዓት ላይ ያልተጠበቀ ክስተት ተፈጠረ። የግራሚ መድረክ በብርሃንና በጭብጨባ ደምቋል። ነገር ግን ጄሊ ሮል ማይክራፎኑን ሲጨብጥ ድባቡ ተለወጠ። ዘፋኙ ሽልማቱ ከፍ አድርጎ የዘመኑ ስልጣኔ ሳይሆን
የጥንቱ የእምነት ኃይል አወደሰ። ታዋቂው ዘፋኝ ጄሊሮል ሽልማቱን ለመቀበል ወደ መድረክ በወጣበት ቅጽበት ላይ ዓለም የሚጠብቀው የጥበብ ምስጋና ሳይሆን ያልታሰበ የመንፈስ ጥሪን አስተጋባ። ጄሊሮል የቀድሞውን የጨለማ ሕይወቱንና የእስር ቤት ገጠመኙን በማስታወስ እግዚአብሔር ከአዝቅት አውጥቶ በዚህ መድረክ ላይ አቆመኝ ሲል ምስክርነቱን በዓለም ፊት መሰከረ። ይሁን እንጂ ዘፋኙ ንስሐ ግቡ፣ ከጨለማ ወደ ብርሃን ተመለሱ በማለት ያስተላለፈው ጥብቅ ሃይማኖታዊ መልእክት የጥበብ ሰዎችና ደጋፊዎቹን ለሁለት ከፍሏል። አንዳንዶች መድረኩ የሙዚቃ እንጂ የስብከት አይደለም ሲሉ ቢቆጡም ደጋፊዎቹ ግን ጄሊሮል ለእውነት የቆመ ጀግና ነው በማለት በጽኑ እየተሟገቱለት ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ንስሐ ግቡ ነው። እኛም ክብር ለኢየሱስ ይሁን። ሕይወት እሱ ነው። ሁሉም ያልፋል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ተመለሱ፣ ንስሐ ግቡ ወደ ኢየሱስ። ክፉ አንደበት መቆሚያ የሌለው የመከራ ምንጭ በሰው ዘር ላይ ይከፍታል። ክፉ አንደበት ከራሳችን አልፎ ምንም በማያውቁ ምንም በማይመለከታቸው ልጆችና የልጅ ልጆች ላይ የመሄድ ብለድ ላይን ፓወር አለው የመሄድ። ደስ የሚል ቆንጆ መልእክት። ስለዚህ ምን እያወራን ነው? ፈትሹ። ክፉ አንደበት ተጠንቀቁ። ይሄ ደስ የሚል ቆንጆ መልእክት። ከባድ ነው። ኢየሱስ ብቻውን ያድናል፣ ይጠብቀን ነው ስሙ። ይሄንን ጋይስ አይታችሁ ከሆነ እሑድ ጴንጤዎች ከቸርች ሲወጡ ማለት ነው ያላቸው በቃ በጣም ነው የሚያምሩት አይደል? በጣም እና ሚስጥሩ ምን እንደሆነ ታውቃላችሁ? ቸርች እግዚአብሔር ለማምለክ ነው የሚገቡትና እግዚአብሔርን ሲያመልኩ ክብር ሸምተው፣ ሞገስ ሸምተው፣ ሰላም ሸምተው፣ ደስታ ሸምተው ይሄ ሁሉ ተደማምሮ ነው ውበት የሚሆናቸው እንጂ ኢን ሚሊየንስ የሚያወጣ ልብስ ለብሰው አይደለም። በቃ ሞገሳቸው ዋው ነው የሚያስብለው። እና ይሄ ነው ሚስጥሩ ለማታውቁት ማለት ነውና ኮፒ ሊንክ አድርጉልኝ ደግሞ እሺ። እና ወዳችኋለሁ ባይ። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ከሱ ጋር ውላችሁማ በምን በልብስ በምን ኧረ አይተካም። የሚበልጠውን አገኝታችሁ ነው የምትመጡት። ሞገሳሞች ሆናችሁ ያንን ነገር በምንም ተከታችሁ ኧረ ማምጣት አትችሉ። የኢየሱስ ይለያል። ከሱ ጋር ሰው ውለው አድረው ስሙን ጠርተው ይሄንን ስናወራ ለማስመሰል አይደለም። በትክክል የፈለገ ነገር ልትገዛ ትችላለህ። ኢየሱስ የሚሰጠውን ነገር መተካት አይችልም። ልዩ ሞገስ። ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ሰው ከሱ ጋር ውሎ ኧረ ከባድ ነው። ኢየሱስ ያድናል። ሰው ይነን እግዚአብሔር የከለከለኝ ነገር በሙሉ አይጠቅመኝም። ዓለም መቼም ህይወት ሰጥታታቅ ህይወት ስትነጥቅ ነው የሚታወቅ። በጣም በሚያባብል በጣም ጥቃቅን በሆነ ግን አቴንሽናችንን በሚወስድ ነገር ህይወታችንን ነው የምትወስድብን። ዘላለም የምንጸጸትበትን ነገር ነው ዓለም የምታቀርብልን። ጊዜያዊ ደስታ ሊኖረው ይችላል። ዘላለማዊ ሐዘን ነው ያለው ዓለም። እውነተኛ ንጹህ የሆነ ጄኒዩን የሆነ እረፍት፣ ሰላም። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።